ሁላችሁንም ሰላም ብያለሁ። አብሳላትም ሂዊም እያወራችሁት ያላችሁት ነገር ማንም አላለም። መውለድ ኃጢአት ነው ያለም የለም። መውለድ ሮንግ ነው ያለም የለም። የተናገረም የለም። እኛ እያልን ያለ ነው። ትላንትና ሮሚ ገብታም ስትናገር ነበር። ታችሁኝ ቁጭ ብዬ እየሰማችሁ ነበር። የራሷ ሰው የአክስቴ ልጅ ናት ብላ ነበር ስትናገር የነበረው። ቅድም ሂዊ ከወለደች 20 ቀን አልፎታል ብለሻል። አንቺ 20 ቀን ለማለፏ ምንም አይነት ኤቪደንስ የለሽም። የአክስቷ ልጅ ግን መታ ኖ 20 ቀን አላልፋትም ቪዲዮን የፖስተችው ወት ላውራ ማሪ ሰዓት የለሽም ማትበያ መረጃሽን ትበይ እንጂ ታወጫለሽ። ችግር የለም እኔ እናገራለሁ፣ አንቺ ታወጫለሽ። ምናልባት እህቷ በሆነስ አታቂ ካወራሹ ነገር ተነስቼ ነው እያወራ ያለሁት እንጂ አላቅሽም፣ የትም ላቅሽ አልችልም። አም ሶሪ። እኛ ቪዲዮ ደግሞ ቪዲዮ ሲቀረጽ ጋይስ ቪዲዮ ሲቀረጽ ከ10 ዓመት በኋላም ሊወጣ ይችላል። ከ10 ዓመት በኋላም ወጥቶ ሪያክት ሊደረግበት ይችላል። እሱ ብቻ ሳይሆን ኢቢኤስ ቴሌቪዥን ምናልባት ፕሮግራሙን በደንብ ላታውቁት ትችላላችሁ። ሁሌም ፕሮግራሙን ከመጀመሩ በፊት የሳምንቱ አነጋጋሪ ወሬዎች ተብሎ ቀንጨብ ተደርጎ የሚቀርብ ፕሮግራም አለ። ያንን ነገር እስቲ መልሳችሁ ወደኋላ እዩት። የእሷ ደግሞ እንኳን ወልዳ አይደለም ሳትወልድም በፊት እርግዝና ላይም እያለች ቲክቶክ ላይ በጣም አነጋጋሪ ወሬ የነበረ ቅድምም እሷም ስትለው ነበር ኮሜንት ላይ እንደ ፈን ሲመላለሱበት የነበረ ጉዳይ እስከሆነ ድረስ ኢቢኤስ ቴሌቪዥን የተመልካቹንም ኮሜንት የእሷንም ቪዲዮ እዛ ጋ ወስዶ ማቅረቡ ምንድነው ስህተቱ? የኔ አንደኛ ጥያቄ ነው። ሁለተኛ ጥያቄ ደግሞ ሀኒ እንደኛ ባህል እንደ ኢትዮጵያ ብቻ ሳይሆን እኛ የአንድ ሀገር ልጆች ነን። እኔና ሀኒ አንድ ከተማ ላይ አንድ ቦታ ላይ የተወለድን ልጆች ነን። ገባ? ባህሏን የምትወድ የምታስተዋውቅ ልጆቿን እዛ ጋር የምታቀርባቸው ነገሮች በጣም ህዝብን የሚያስተምር ልጆችን የሚያስተምር ነገር ሆኖ ሳለ እንደዛ አይነት ነገር እሷን ከሚከተሏት ሰዎች ከፎሮሎቿ አልጠበቁም። ለምን? ስራዋ እንደዚህ አይደለም። በጣም ባህሏን የምትወድ የምታቅ። በእኛ ባህል ደግሞ በፍጹም እንደዚህ አይነት ነገር የተወገዘ ስለሆነ አንዳንዴ ከባህል ቆርጠን የምንጠላቸው ነገሮች አሉ። ስለየትኛው ባህል ነው ላውራ እናቱ ላውራ እኮ ጥቅያሽልን ለማወቅ ጣልቃ የሚገባውን አውርደ በኋላ አስገባ እንስማበት ልናገር ነው። እኛ ይኸውልሽ እኛ ጉራጌዎች ነን። አሁን እኔ ዘር ምናምን ለመጥቀስ ስላልፈለኩ ነው ባህል እያልኩኝ እያወራሉት። ገባሽ? እንደ ጉራጌ ባህል መውለድም ሆነ ማርገዝ ሮንግ ተደርጎ የሚገኝ እንትን የሚባልበት ለጉራጌ ጦሳችን ነው። አብሳላት እንዴ ታውራበት አይ እሷ ትረብሽ ለስድብ አይደለም። እኔ መሳደብ እችላለሁ በነገራችን ላይ እና ልሳድብሽ እችላለሁ። ላወርዳቸው እችላለሁ። እኔ ደግሞ አትሳደብ። ዲሲፕሊን ለቤት ዲሲፕሊን እያደረገችኝ ነው። እኔ አንድ እንደ ባህሏን እንደምታውቅ ሴት ማውራት መብት አለኝ የራሴ ባህል እስከሆነ ድረስ። ገባ? ተወለድኩበት እስካደግኩበት ድረስ ማውራት መብት አለኝ። እኔ ሳድግ እርግዝና እንኳን ተሸፍኖ ነው የሚያድገው። ግን ሮንግ ሆኖ አይደለም፣ የሚያሳፍር ነገር ሆኖ አይደለም፣ ክብር ስለሆነ ነው የሚከበር ነገር ስለሆነ ሴትነት፣ ክብር፣ መውለድ፣ ማርገዝ የሚከበሩ ነገሮች ስለሆኑ ተከብሮ ስለሆነ የምናድገው ተሸፍኖ ሁላ ነበር የሚያድገው። ኦኬ ጊዜው ተቀይሯል ብለን ልናወራ እንችላለን። አሁን የድሮ ጊዜ አይደለም ያለው አይደለ ወይ? ክፍለ ሀገር ወይ አገር ቤት እንዳለው አይነት ጊዜ አይደለም ያለው። ግን ከዛ ወጣንና ልክ የፈረንጆቹን ስታይል መከተል አለብን ብለን እንደዛ ማሰብ የለብንም። እኛ እንደ ሀገር የሚያስከብር ባህል አለን። የምንከበርበት ጥሩ የሆነ ከብዙ ሰዎች ጋር የሚያስማማ ባህል አለን። ከባህሉ ምናልባት ጥሩ ያልሆነ አሁን ላይ ስናስበው ጎጂ ነው ብለን የምናስባቸው ነገሮች ሊኖሩ ይችላሉ፣ ቆርጠን የምንጥላቸው። ግን እንደዚህ አይነት ነገሮችን ሴትነትን የሚያስከብር ሰውነትን የሚያሳይ ነገር፣ ሰውነት ስልሽ ይሄ ሰውነት ቦዲ አይደለም፣ ልብን ሰውነት የሚባለው ሰው የሚባለውን ነገር የሚያሳዩ ነገሮችን ለምንድን ነው የምንጥለው? ከሀኒ አይነት ደግሞ እኔ እንደ አንድ ፎሎወራ እንደ አንድ ተከታዩ አልጠብቅም እንደዚህ አይነት ነገር። ሌላው ሰው እንደዛ ይላል እያልኩ አይደለም። ይሄ የኔ ፐርሰናል ሀሳብ ነው። ያ አይደለም ህዝብን እያንጫጫ ያለው የእሷ ቪዲዮ መፖሰት ምናምን አይደለም። ለምንድን ነው ኢቢኤስን የከሰሰችው ነው አይደለም? ነጥቡ መብቷ ነው። የፈለገችውን ፖስት የማድረግ መብቷ ነው። በዛሬ ቴክኖሎጂ እንደተባለው ቅድም ከዚህ የባሰ ነገሮች ፖስት ይደረጋሉ። ግን ለምንድን ነው ከባሱ ነገሮች ጋር ምናነጻጽራት? እሷን ራቁታቸውን ከሚፖስቱት ጋር ብልግና ነገር ከሚፖስቱት ጋር አነጻጽረን አይ እነሱ ከሚፖስቱት ነገር አንጻር እኮ እሷ ያደረገችው ነገር ኖርማል ነው ብለን ለምን እንደ ኖርማል እናልፈዋለን? የኔ ፖይንት ይሄ ነው። ሲቀጥል ይሄ ኢቢኤስ ቴሌቪዥን ቅድምም ብያለሁ ሙሉ አጀንዳው አድርጎ አይደለም ያቀረባት። ሌላ እንግዳ አቅርቧል። ሙሉ አጀንዳ አድርጎ አላቀረባትም። ለሆነ ሰከንድ ቆርጦ ነው የሳምንቱ ወሬ ተብሎ ሁሌም ኢቢኤስ ቴሌቪዥን የሴፉ ፋንታውን ፕሮግራም ሲጀምር 5 ደቂቃና 10 ደቂቃ የሳምንቱ አጀንዳ አድርጎ ያቀርባል የትኛውንም ፕሮግራም። እሷ ደግሞ ሚዲያ ላይ ፖስት እስካደረገች ድረስ ለምን ተነጋገሩብኝ፣ ለምን እንደዚህ አውሩኝ ብላ የመናገር ምንም አይነት መብት የላትም። እኔ ነገ ተነስቼ የሆነ ቪዲዮ ፖስት ባደርግ ኮሜንት እንዲሰጠኝ ነው አይደለ?
ህዝቡ አስተያየቱ እንዲሰጠኝ ነው ፖስት ማደርገው አይደለ? ስለዚህ ህዝቡ የሚሰጠውን አስተያየት አክሰፕት ማድረግ አለብኝ። እንትን ኔጌቲቭ የሚሆን ፖዚቲቭ የሚሆን እንደኔ ሀሳብ እንደውም እንደ ለሴቶች ለኛ ላልወለድን ገና ለወለዳችሁ ህመሙን ታውቁታላችሁ። ምጥ ማለት ምን እንደሆነ ታውቁታላችሁ። እኔ ምጥ በእናቴ አይቻለሁ። ላልወለድ ነው ግን እንደውም ይቅርታ መጠየቅ አለባት። ምጥን ሲምፕል አድርገን እንድናይ ስላደረገችን ኖርማል እንደሆነ አድርገን እንድናይ ስላደረገችን እኔ ይቅርታ እንድትለኝ ሁላ ፈልጋለሁ። ለእህቶቼ ይቅርታ እንድትል ሁላ ፈልጋለሁ። ዋይ ምጥን ሲምፕል አድርጌ ያየሁታ ኦኬ እንዲና እንደሚወለደው ብዬ እንዳስብ አደረገችኝ። ገባሽ? ባላቀው ኖሮ በእናቴ ባላቀው ኖሮ ምጥ በእህቶቼ ባላቀው ኖሮ ኦኬ ኖርማል ነው ብዬ ነበር ማስበው። ምጥ እኮ ዓለም ላይ ካሉ ነገሮች ዓለም ላይ ካሉ ህመሞች በሙሉ እኮ ከፍተኛ ህመም ያለበት እኮ ነገር እኮ ነው ምጥ አይደል እንዴ? እንደዚህ እንደቀላል ነገር ኦኬ መብቷ ነው ብለን የምናልፈው ነገር አይደለም። ለምን ልክ ያልሆነውን ነገር ልክ አይደለም ለምን አንልም? ልክ የሆነውን ነገር ልክ ነው እንደምንል ሁሉ ልክ ያልሆነውን ነገር ባህልን ገባ ዝም ብለን ስናወራ አንደኛ ስንረዳ አረዳዳችን የሰውን ቃላቶች እንትን አንበል አንጠምዝዛቸው። እኔ ያልኩት ምንድነው እርግዝናቸውን ምናይ ከሆነ እርግዝና ማሳየት በኢትዮጵያ ባህል እንግዲህ ነውር ነው ከተባለ ያጥሮ ፋቲሽ ምናምን የሚባለው ነውር ነው ማለት ነው። ለምሳሌ እህታችን እኔ አላቅም ነበር የጉራጌ ባህል እናቶች ወዳቸውን ይሸፍናሉ። እንዲህ አይነት ባህል ከነበረም ጎጂ ልማዳዊ ባህል ነው። ኔቸርን መደበቅ አንቀበለውም። እንደ ማንኛውም ጎጂ ባህል ነው የምናየው። በነገርሽ ላይ እኔ ጉራጌ በደንብ ባህሉን ማቅሰው ነኝ። ግን እናቶች ልጅን የሚያክል ነገር በማህፀናቸው ይዘው ሆዳቸውን ይሸፍኑ ነበረ። አላቅም ይሄን አይነት ባህል እንዳለው ጉራጌ ገባሽ? እና እንደዛም እንዲሸፍኑ ከተደረጉ እንደ ማንኛውም ጎጂ ልማዳዊ ድርጊት አልቀበለውም እኔ በግሌ ማለት ነው። እንደውም ለእርጉዝ ሴት በጣም እንክብካቤ እንደሚደረግላት ከቅድመ ወሊድ በኋላ የሚደረግላት እንደተባለ አጥሮ ፋቲሽ ተብሎ ጉንፋን ገንፎ እንደሚገነፋ ገባ። ሁሉም ሰው ስላወቀ ነው መጥቶ የሚበላው አይደል እንዴ? ሆዷን ተሸማቃ ባህሉ ተጽዕኖ አድርጎባት እንደምትደብቅ ሰምቼም አይቼም አላቅም በጉራጌ ባህል። እንደውም ለረጅም ጊዜ እንደዚህ እየሄዱ ነፍሰ ጡር ስለሆነች ቡና ይጠጣሉ አብሯት ምናምን። ኤኒዌይስ እዚህ ጋር አንድ ኬብኔ አንድ ልንገራችሁ የሆነ ብሔር ስም ምናምን እንዳጠሩ እዚህ ላይ ማንም ሰው መጥራት ትሸማቀቃለች ነው በፍጹም ማንም ሰው መደበቅ ማለት እንዳሁን ዘመን ሆዳቸውን ከፍተው አጭር ቲሸርት አድርገው ሆዳቸውን እንደሚያሳዩት አይደለም የኛ ባህል ነው ያልኩሽ እንጂ የጉራጌ ሴቶች እርግዝና እንትን ይላሉ አይደለም እያልኩ አጠምዝዡ ይሄ ኔጌቲቭሊ አትውሰጁ ነው ያልኩሽ ያለው። ኤኒዌይስ እንደዛ ነው ያልኩሽ። በቃ አንዴ ሚውት አድርጊው አክሽን አታቋርጪኝ ብለሻል። ሚውት አደርጋለሁ ግን እኔ ያልኩትን ነገር እንደዛም ከተረዳው ሶስት ደቂቃ ሰጣቸዋለሁ። ከአሁኑ ጀምረሽ ዊና እንደዛም ካላልሽ እሺ ችግር የለውም። ሰው ሶስት ደቂቃ አለሽ። ከእሱም ከጨረሽ ታቆማለሽ። ምንድነው አይ ጎረሯችን ላይ ግን እየቆማችሁብን ነው። ተው እንጂ ነፃነት ስጡን። ሁለት ነን እና እሷም እንደንግፍ ብዙ ለዛ ሳይሆን እኔ ለሁላችሁም ማለት ነው አንድ ብሔር እንዳጠሩ እምነትን ባጠሩ ደስ ይለኛል። እዚህ ውስጥ ስለ ሁለቱ ነው ማውራት አለበት። ማነው የተሳሳተው? እሱ ነው ባህል እያላችሁ አይደለ እንዴ? ባህል ሲባል እኮ ምንም ቢሆን ጉራጌ ሆኖ ምናምን ባህል ያለው ነፍሴ እሷ ናት የጠራችው። በነገር ላይ እኮ ማን ሁለታችሁም በቃ ሁለታችሁም እንዳጠሩ ችግር የለውም። እንዳካሄድ እቀበልሃለሁ። ስለ ባህል ያኛው አልፏል። ከዚህ በኋላ ግን አታንሱ ነው አልልም። ግን ስለ ባህል ሲወራ ዲስከሽን ነው። ምንም የመዘላለፍ ምናምን ነገር አይደለም። ምንም አትስጋ። ባህል ብዙ ባህል አለን። ዝም ብዬ ባህል ስል የትኛው ባህል ልትባል ትችላለች? ለምሳሌ ሀመር አካባቢ ትሄድ ቱሪስቶች የሀመር ካልቸር ብለው እኮ ነጮች እኮ የእናቶችን የእርግዝና ሂደት እዚህ ቲክቶክ ላይ እኮ ይፖስቱታል እኮ። ለዛ አካባቢ ለሀመር እናት ከላይ እንትን ከላይ ተሸፍና ከስር ያለውን የባህል ልብስ ለብሳ እኮ ሆዷ እየታየ ትሄዳለች። እዚች ጋ የሀመር ልጅ ብሆን አንቺ እዚህ ጋር መታችሁ አይ እንዲህ ብትለኝ ብሔራት ጥሩ እየተባለ ነው አሁን ድርሹና የኔማ ቤት ላውራበት እንዴ ምንድን ነው ብሔሩን እያንቋሽ እያስታወስኩሽ ነው ረስተሽ ከሆነ ኖ ይኸውልሽ አታፍኑ ሰው እኛም ቤት አለን እናወራለን ስለ ባህል ሲወራ የትኛው ባህል ኢትስ ኦኬ ምንም ችግር የለውም ባህሉን በኔጌቲቭ አይደለም ያነሳ ነው ለመመካከር ነው ባህላችን አይደለም ያንቺ ባህል ያንቺ ብሔር ባህል ለኔ ብሔር ባህል ላይሆን ይችላል ተረዳሽኝ ሁሉም ባህላችን አንድ አይደለም ኢትዮጵያውያን ባህላችን የተለያየ ነው የተለያየ መሆኑ ደግሞ ውበታችን ነው መጥፎ ነገር አይደለም እንደ ባህል ካየ ነው ይሄንን
ምንም የሚጎዳ ነገር ጤና ሚኒስቴር ማስታወቂያ ሲሰራበት ያልጎዳው ዋይ አንዲት ግለሰብ እንደዚህ አሳየች ተብሎ ምንድን ነው የሚጎዳው? ለዚህ መልስ አልሰጣችሁ። ሲቀጥል አትተቹ አልተባለም፣ ግን ኢቢኤስንም አልከሰሰችም። እንደተከሰሰ አድርጋችሁ አታውሩ። የተቀረበበት መንገድ ትክክል አይደለም። የቀረቡበት ወይ ነው ህዝብ ላይ ውዥንብር የፈጠረው። ያን ደግሞ በሚዲያ ህጉን አውጥተን መወያየት እንችላለን። አስተካክሉን የተባለው ምንም ችግር የለውም። ይሄን ማለቷ ለምንድን ነው እንደ ትልቅ ነገር ተደርጎ እንትን የሚባለው? ኦኬ ለቅሶ ስርዓታችንንም ባህል አይደለም በላይቭ ማስተላለፍ ኦር ደግሞ ለቅሶ እዛ ጋር ድንኳን ተጥሎ ኬክ ይዞ ሰርፕራይዝ የሚል እኮ አለ። ስለዚህ ባህል ካልሆነ ሁሉንም ማውገዝ ነው ያለብን። ሁሉንም እንጥላው። የኔና አንቺም ቲክቶክ ላይ መጥቶ እንደ ሴት